ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አደርሳለሁ። ግብጽ የኬንያው ፕሬዝዳንት በህዳሴ ግድብ ምርቃት ላይ በመገኘታቸው ቅር መሰኘቷን ገልጻለች። የኬንያው ፕሬዝዳንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ካይሮ ቆጭቷታል። በኬንያም የግብጽ አምባሳደር የሆኑት ሀተም ዮስሪ ሆስኒ ለሀገሪቱ ፓርላማ አፈ ጉባኤ ገልጸዋል። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈ ጉባኤ ሞሰስ ዋታጉላ በበኩላቸው ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውንም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከር ጠይቀዋል። የኬንያ መገናኛ ብዙሃን እንደዘገቡት የኬንያ ፓርላማ አፈ ጉባኤ ዋቱጋላና የግብፁ አምባሳደር ሆስኒ ተገናኝተው በናይል ጉዳይ ላይ ከኢትዮጵያ ጋር ውዝግብ እንዳላቸው ተናግረዋል። የግብፁ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቀችው ግዙፉ የህዳሴ ግድብ ላይ ያላትን ቅሬታ በተደጋጋሚ ነው ያቀረቡት። አምባሳደሩ ሀገራቸው ያላትን መብት የሚያስጠብቅና የናይል ውሃ ፍትሐዊ ተጠቃሚነት የሚያረጋግጥ አሳሪ ስምምነት እንዲፈረም ከ10 ዓመት በላይ ለሚሆን ጊዜ ስትጥር እንደነበር ተናግረዋል። ግብጽ አሁንም ድረስ አላረፈችም። የግብጽ ልዑክ ለምሳሌ በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን ከረዥም ድርድር በኋላ በዋሽንግተን ስምምነት ለመፈራረም ዝግጁ ነበር። በመጨረሻ ጊዜ ኢትዮጵያ ልትገኝ አልቻለችም። በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜ እየገዙ ነበር ሲሉም ኢትዮጵያን ከሰዋል አምባሳደሩ። ግብጽ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃው ለመጠቀም ያላቸውን መብት እንደምታከብር መናገራቸውም ተዘግቧል። ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግብጽ ቅር መሰኘቷንም አምባሳደር ሆስኒ ተናግረዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ጳጉሜ 4 2017 ዓ.ም በተካሄደው የታላቁ የኢትዮጵያ ህዳሴ ግድብ ምርቃት ስነ ስርዓት ላይ ዋና እንግዳ ሆነው ተገኝተው ነበር። ከኬንያው ፕሬዝዳንት በተጨማሪ የሶማሊያ፣ ጅቡቲ፣ ደቡብ ሱዳን፣ ባርባዶስ መሪዎች እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ተገኝተዋል። ፕሬዝዳንት ሩቶ በስነ ስርዓቱ ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክቶች ብቻ ሳይሆን ፓንአፍሪካዊ መገለጫ ነው ሲሉ አሞካሽቶት እንደነበረ የሚዘነጋ አይደለም። የትኛውም ሀገር ይህን አይነቱን ሀብት የመጠቀም እድል መከልከል የለበትም ያሉት ሩቶ የናይል ውሃ አጠቃቀም በፍትሐዊነት ዘላቂ ትብብርና የእርስ በርስ መከባበር ላይ መርሆች ያተኮረ መሆን እንዳለበት ነው የተናገሩት። ኬንያ ከኢትዮጵያው ግድብ መጠቀሟ እኛን አይጎዳንም። ከኢትዮጵያ ጋር ያለን ጉዳይ የኤሌክትሪክ ኃይል ከማመንጨታቸው ጋር የተያያዘም አይደለም ከናይል ውሃ ጋር እንጂ ብለዋል የግብፁ አምባሳደር። የኬንያ ፓርላማ አፈ ጉባኤ በበኩላቸው ይህን ንግግር በተመለከተ በፌስቡክ ገጻቸው ባሰፈሩ ጽሑፍ የግብፅ መንግስት በናይል ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አካታች ውይይት እንዲቀበል ማሳሰባቸውን ነው የጻፉት። ፕሬዝዳንት ሩቶ ግብጽ ኢትዮጵያን ብቻ ከመጥቀስ ይልቅ ከሁሉም የናይል ተፋሰስ ሀገራት ጋር እንድትመካከር በሚል ያቀረቡትን ሀሳብ እንደሚቀበሉትም አፈጉባኤው ጠቅሷል። ይህን የሚያጠናክር ዘገባ ያወጣው ዘስተር አፈጉባኤው ከእናንተ ግብጽም ሆነ ከጎረቤታችን ኢትዮጵያ ጋር ችግር የለብንም፣ እንዲያውም የኤሌክትሪክ ኃይል ከነሱ ስለምናስገባም ከህዳሴ ግድብ ተጠቃሚ ነን ብላለች ኬንያ። ፕሬዝዳንቱ በቅርቡ እንደተናገሩት ግብጽ በናይል ጉዳይ ላይ ስጋት ካላት በኢትዮጵያ ላይ ብቻ አታተኩሩ፣ ሁሉንም ወደ ውይይት ጠረጴዛ ጥሩና ችግሩን በጋራ ለመፍታት በጋራ እንረዳዳለን ብለዋል ፕሬዝዳንት ዊሊያም ሩቶ። በሌላ በኩል አፈ ጉባኤው ከኢትዮጵያ የሚነሳ ግጭት የአፍሪካ ቀንድን የበለጠ አለመረጋጋት ውስጥ ይከተዋል፣ ስለዚህም በጊዜ መፍታት አስፈላጊ ነው ብለዋል። ኢትዮጵያና ግብጽ የህዳሴ ግድብን በተመለከተ ለዓመታት ሲያደርጉ የቆዩት ድርድር ሙሉ በሙሉ ስምምነት ላይ ሳይደረስበት ግድቡ ወደ ስራ ገብቷል። አሁንም ቢሆን ግን ኢትዮጵያ ለንግግርና ለድርድር በሯ ክፍት መሆኑን የውሃና ኤነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ተናግረዋል። ሌላው መረጃ እስራኤል በየመን ሁቲዎች ላይ በፈጸመችው ጥቃት 8 ሰዎች መግደሏ ተዘግቧል። የሁቲ ታጣቂዎች በእስራኤል ላይ በተደጋጋሚ ለሚሰነዝሩት የሰው አልባ አውሮፕላንና የሚሳኤል ጥቃት ምላሽ ለመስጠት የአየር ኃይሉ በየመን ከባድ ጥቃት መፈጸሙን የእስራኤል ጦር አስታውቋል። የእስራኤል መከላከያ ኃይል እንደገለጸው ከሆነ በዋና ከተማዋ ሰና በደርዘን በሚቆጠሩ አውሮፕላኖቹ የሁቲ የደህንነትና የስለላ አገልግሎቶችና የጦር ኃይሎች ተቋማት ላይ የቦምብ ጥቃት ፈጽመዋል። በሁቲ የሚመራው የጤና ሚኒስቴር የእስራኤልን ጥቃት አሰቃቂ ወንጀል በማለትም ኮንኖታል። የሲቪል ተቋማትና የመኖሪያ ህንፃዎች መመታታቸውና የ8 ሰዎች ህይወት ማለፉንም ሁቲ ገልጿል። በእስራኤል የቀይ ባህር ሪዞርት ኢላት ሁቲዎች በፈጸሙት የሰው አልባ ጥቃት 22 ሰዎች ከቆሰሉ ከአንድ ቀን በኋላም የተፈጸመ ጥቃት ነው። ሁቲዎች ከ10 ዓመት በፊት ዓለም አቀፍ እውቅና ያገኘውን መንግስት ካባረሩና የእርስ በርስ ጦርነት እንዲፈጠር ካደረጉ በኋላም አብዛኛውን የሰሜን ምዕራብ የመን ተቆጣጥረዋል። መስከረም 2016 በእስራኤልና ሐማስ መካከል በጋዛ ጦርነት ከተጀመረ በኋላ ፍልስጤማውያንን በመደገፍ እስራኤልና ዓለም አቀፍ መርከቦችን በደቡብ ቀይ ባህርና በኤደን ባህረ ሰላጤ ላይ ማጥቃት ጀምሯል። ሁቲ እስራኤል በየመን ሁቲዎች በአገሪቱ ላይ ለተተኮሱት በመቶዎች ለሚቆጠሩ ሚሳኤሎችና ሰው አልባ አውሮፕላኖች አጸፋዊ እርምጃ
እርምጃ በመውሰድ ብዙ የአየር ጥቃት መፈጸሟም የሚዘነጋ አይደለም። የእስራኤል ጥቃት ተከትሎ ሐሙስ ከሰዓት በኋላ በከተማዋ በሚገኙ ቢያንስ 3 ቦታዎች ላይ ትልቅ ጥቁር ጭስ ሲወጣ የሚያሳዩ ቪዲዮዎችም ተለቀዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው በሰና በሚገኙ የሁቲ አሸባሪ ድርጅት የሽብር ኢላማዎች ላይ ኃይለኛ ጥቃት ማድረሷንም ከመናገር አልሸሸጉም። መስከረም 10 የሁቲ ሰው አልባ አውሮፕላኖች በኢላት ራሞን አውሮፕላን ማረፊያ ላይ ባደረሱት ጥቃት አንድ ሰው ከቆሰለ እና ከ4 ቀናት በኋላ የእስራኤል ጦር በሰናና በአልጃውፍ ግዛት 35 ሰዎችን የገደለ ተከታታይ ጥቃት ፈጽሟል ሲል ሁቲ ክሱን አቅርቧል። የየመን ሴፕቴምበር 26 ጋዜጣም ከአንዱ በስተቀር ሁሉም በቢሮ ወይንም በመንግስት የሞራል መመሪያ ዳይሬክቶሬት ዋና መስሪያ ቤት ውስጥ ይሰሩ እንደነበር ነው የገለጸው። የእስራኤል ጦር በወቅቱ የሁቲ የህዝብ ግንኙነት መመሪያን ኢላማ አድርጌያለሁ ሲል መናገሩም የሚዘነጋ አይደለም። ኔታንያሁ ዌስት ባንክን ከእስራኤል ጋር እንዲቀላቅሉ አልፈቅድም ሲሉ ዶናልድ ትራምፕ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቤንያሚን ኔታንያሁ በእስራኤል ወረራ ስር ያለውን ዌስት ባንክን ወደ ግዛታቸው እንዲቀላቅሉ አልፈቅድላቸውም ሲሉ ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር ዓርብ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብሎ በኦቫል ኦፊስ ለጋዜጠኞች ሀሳባቸውን የሰጡት የአሜሪካው ፕሬዚዳንት እስራኤል ዌስት ባንክን እንድትቀላቀል አልፈቅድም አይሆንምም ብለዋል። ሰኞ ከኔታንያሁ ጋር የሚገናኙት ትራምፕ የጋዛ ስምምነት በጣም ተቃርቧል ሲሉ ተደምጠዋል። እስራኤል በጋዛ ያለውን ጦርነትና የዌስት ባንክን ወረራ እንድታቆም ዓለም አቀፍ ጫና እየደረሰባት ነው። የምዕራባውያን መንግስታት ለፍልስጤም ነፃ አገርነት በይፋ እውቅናም እየሰጡ ነው። ቀኝ ዘመም እስራኤላውያን አካባቢውን መጠቅለል ይህንን ግፊት ለማስቆም አማራጭ መንገድ እንደሆነም ይመለከቱታል። በኔታንያሁ የአስተዳደር ጥምረት ውስጥ ያሉ አክራሪ እስራኤላውያን የፍልስጤም ግዛት አካል የሆነው ዌስት ባንክ እንዲቀላቀል ተደጋጋሚም ጥሪ አቅርበዋል። ዩናይትድ ኪንግደምና ጀርመን እስራኤል አካባቢውን ከግዛቷ ጋር እንዳትቀላቀልም አስጠንቅቀዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ እንደተናገሩት ይህ ሞራላዊ፣ ህጋዊና ፖለቲካዊ ትዕግስት የሌለው ነው ሲሉም የእስራኤልን ድርጊት ተችተውታል። ትራምፕ በኦቫል ኦፊስ ለጋዜጠኞች እንደተናገሩት ከኔታንያሁና ከሌሎች የመካከለኛው ምስራቅ መሪዎች ጋር ተነጋግረዋል። ትራምፕ በጋዛ ላይ ስምምነት ለማድረግ ምናልባትም ሰላም ለመፍጠር ጭምር በጣም እየተቃረብን ነው ሲሉ ተደምጠዋል። ግን ምን አይነት የሰላም መንገድ እንደሚከተሉ ግልጽ አላደረጉም። የፍልስጤሙ ፕሬዚዳንት መሐሙድ አባስ ባለፈው ሐሙስ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ በቪዲዮ ባደረጉት ንግግር በፈረንሳይ ይፋ የተደረገውን የእስራኤልና የፍልስጤም የሰላም እቅድን ተግባራዊ ለማድረግ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን ገልጸዋል። 89 ዓመቱ አባስ በአካል ወደ ኒውዮርክ ተጉዘው ንግግር እንዳያደርጉ በአሜሪካ መከልከላቸው የሚዘነጋ አይደለም። ካናዳ፣ አውስትራሊያ፣ እንግሊዝ፣ ፖርቹጋልና ሌሎች ሀገራት ለፍልስጤም ሀገርነት እውቅና መስጠታቸውንም አመስግነዋል። አሜሪካ ለፍልስጤም እውቅና ለመስጠት ጊዜው አሁን አይደለም በማለት ተቃውማለች። ይህ እርምጃም ለሐማስ ሽልማት ነው ስትልም እየተከራከረች ነው። አባስ በንግግራቸው ሐማስ በአስተዳደሩ ውስጥ ሚና አይኖረውም ብለዋል። የእስራኤልን መውጣት ተከትሎ የፍልስጤም መንግስት ለጋዛ ሰርጥ ሙሉ ኃላፊነት እንዲወስድና በእስራኤል ከተያዘ ዌስት ባንክ እንዲገናኝም ጠይቀዋል። ትራምፕ ማክሰኞ ዕለት ቁልፍ ከሆኑ የአረብና የሙስሊም ሀገራት መሪዎች ጋር በተገናኙበት ወቅት እስራኤል አካባቢውን መቀላቀል ከጀመረች መዘዙ ከባድ ነው ሲሉ አስጠንቅቀዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን ጋዜጠኞች እንደተናገሩት የዩናይትድ ስቴትስ ፕሬዚዳንት በዌስት ባንክ ውስጥ ያለው የመቀላቀል አደጋና ስጋት በሚገባ የተረዱ ይመስለኛል ብለዋል። በተባበሩት መንግስታት ድርጅት የሚደገፈው የተቀናጀ የምግብ ዋስትና ደረጃ ምደባ በነሐሴ ወር እንዳስታወቀው በመላው ጋዛ ውስጥ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ለረሃብ፣ ለችግርና ለሞት የሚጋለጡ አሰቃቂ ሁኔታዎች እያጋጠማቸው መሆኑን ገልጿል። ኔታንያሁ በጋዛ ረሃብ እየተከሰተ መባሉን ደጋግመው አስተባብለዋል። የተባበሩት መንግስታት ድርጅት አጣሪ ኮሚሽን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ቢልም የእስራኤል የውጭ ጉዳይ ሚኒስትር የተዛባን ሐሰት በማለት ውድቅ አድርገውታል። እስራኤል ጦርነቱንና ወረራውን እንድታቆም ከፍተኛ ግፊት እየተደረገባት ቢገኝም ዛሬም ጥቃቷን ቀጥላለች ነው የተባለው። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።